ሰላም ሰላም የህያው ቃል ሚዲያ ተከታታዮች እንደምን አላችሁ? ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና ባጫጭር በአስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ጂሃድ ማለት ምንድነው? ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። እኛ ጂሃድ መልስ ጥያቄ ያለኝ እኔ ለምሳሌ አብዛኛው እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው? የታዘዝነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገነው ሊሆን ይችላል። እንግዲህ እነሱ እንግዲህ ቪዲዮን እንዳያችሁት ነው። እኔ ቪዲዮን ሳያው የገረመኝ ነገር ምንድነው? በቲክቶክ ላይ ላይቭ ላይ ገብተው ቁጭ ብለው በዚህ ጉዳይ እንደ ቀላል ርዕስ ይሄንን ሐሳብ አንስተው ሲወያዩ ስሰማ በጣም ነው የገረመኝ። እውነት ለመናገር በእውነት ምን ያህል ድፍረት ቢኖራቸው ነው? ምን አይነት ደፋር ቢሆኑ ነው? እና በጣም ነው የሚገርመው። ከዚህ በላይ ደግሞ ያስገርመኝን ቪዲዮ ላሰማችሁ። ሴዶ ማርሻላት ይህ የተናገርከው ንግግር ትክክል በቃ እኔ በጣም ነው ያዘንኩት። ሁላችሁም ነፍስ ይማር በሉ። አላህ ሱብሓነሁ ወተዓላ ካፊሮችን ወይም ደግሞ ሙናፊቆችን እስትግፋር መጠየቅ እንደማይቻል በሱረቱ ተውባ ላይ ገልጾልናል። ስለዚህ ወንድማችን ሴዶ ከዚህ ነገር ልትታቀብና ልትመለስ ይገባል። ይህንን ነገርህን ስተትህ መሆኑን ልታቅና ወደ አላህ ሱብሓነሁ ወተዓላ ልትመለስ ይገባል። ይህ መልእክት ለሁላችንም ቢሆን ስተት ነው። ለካፊር ምህረትን መጠየቅ አይቻልም። አሁን እንደዛ አይነት ፍጥረትም አለ። ሰው ሲሞት እኮ ሰው በመሆኑ ብቻ ነው የሚታዘንበት አይደል? እሺ እንኳን ደስ አለ ደስታን እየገለጽክ ነው። መናገር ራሱ እኮ ያቅታል ጎበዝ። አሁን እንደዛ አይነት በዚህ ልክ ቢከድ ሌላ ንጹህ የሆኑ ደግሞ ወንድሞች ሊኖሩ ይችላል። ይሄ ግን ከምን አንፃር ነው? አሁን ይሄ እንደዛ አይነት ከዚህ ልጅ ጋር እንትን የምትሉ ሰዎች አሁን ይሄ እንደ ኡስታዝ እንደው ይሄ ይመከራል? እሺ እንግዲህ ሰይዶ ማርሻል አርት እንግዲህ አዝኖ ነፍስ ይማር ያለውን ሐሳብ ተቃውሞ ነው። ምህረት መጠየቅ አይቻልም፣ ተሳስተሃል፣ በንስሐ ወደ አላህ ተመለስ ብሎ ሲገስጸው እናያለን ኡስታዙ ማለት ነው። እና በጣም ዘግናኝ ነው። በጣም እውነት ለመናገር ይሄንን ጉዳይ የሃይማኖት ነገር ሰፍቶ ጉዳዩ ወደ ለየለት ወደ ሌላ አቅጣጫ እንዳያመራ ካሁኑ መንግስት ነገሩን መፍትሄ ሊሰጠው ይገባል ብዬ አስባለሁ። በከንቱ የሚፈሰው የንጹሃን ደም መቆም አለበት። በኢትዮጵያ ውስጥ ማንኛውም ሰው በኢትዮጵያ ውስጥ በነፃነት የመኖር መብት አለው። በኢትዮጵያ ሕገ መንግስታችን ወንጀል ነው ሰው መግደል፣ መዛት በራሱ ለመግደል መዛት በራሱ ወንጀል ነው እና በጣም ያሳስባል። በጣም ምነው መብርሃን ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦናሽን ታዞሪባት? ፈተናዋን ጣሯን ሰቀቀኗን ይበቃል ሳትያት፣ አላንቺ እኮ ማንም የላት። ረፍት ዳኛ ወዴት አለ? ከተማው ሰይን ጉድ ምን አለ? እንደምትጸልዩ አታውቁምና ትስታላችሁ ይላል። እኔ ደግሞ ለወንድማችን ወዴት እንደምትጸልይ አታውቅምና ስተሃል ወንድማችን። አርቲስት ሙሉ ዓለም ፍትህ መጠየቅህ በጸሎት ልመናን ወደ እግዚአብሔር ማቅረብ መልካም ነው። ነገር ግን ወደ ማን መጸለይ እንዳለብህ ማወቅ አለብን። ምክንያቱም እንዴት መጸለይ እንዳለብህ መጽሐፍ ቅዱስ ስለሚያስተምረን ጸሎት የሚሰማው እንደ ፈቃዱና እሱ በሰጠን ትእዛዝ በስሜ አንዳች ብትለምኑ ትቀበላላችሁ፣ እኔም አደርገዋለሁ አባቴም ያደርገዋል ብሎ ተናግሯል።
ስለዚህ ወደ ሰው ወደ ፍጡር ጸሎትንና ልመናን ብታቀርብም ጸሎትህ ልመና ተሰሚነት አይኖረውም። የዋህ ስለሆንክ በጣም ቅን ስለሆንክ ስለ ሰው መሞት ስለሚገድ በቃ የሰው እንባ የሰው ደም ግድ ብሎ መጸለይ መልካም ነው። ነገር ግን እግዚአብሔር ያለ ዕውቀት የሚደረግን ነገር ያለ ዕውቀት ዝም ብሎ በየዋህነት የሚደረግን ነገር አይሰማም። እስራኤል እንኳን ለእግዚአብሔር እንደሚቀኑ መሰክርላቸዋለሁ ይላል መጽሐፍ ቅዱስ። ለእግዚአብሔር ነው የሚቀኑት፣ ግን ያለ ዕውቀት ነው የሚቀኑት። ዝም ብሎ ያለ ዕውቀት የሆነ ቀናይነትም ትክክል አይደለም። ወደ ማን መጸለይ እንዳለብህ መጀመሪያ ማወቅ አለብህ። ድንግል ማርያም ሰው እንደመሆኗ መጠን ያንተን ጸሎት ልትሰማ አትችልም። የዚህን ሁሉ ፍጥረት ሰው ጸሎት ልትሰማ አትችልም፣ ሰው ነችና ማለት ነው። ሰማይ ሆና እዚህ ምድር ላይ የሰውን ልብና ኩላሊትን የምትመረምር አይደለችም። ለልብና ለሐሳብህም የቀረበች አይደለችም። መጽሐፍ ቅዱስ ሲናገር እግዚአብሔር ነው ልብንና ኩላሊትን የምመረምር እኔ ነኝ፣ የሥጋ ለባሽን ጸሎት ሁሉ የምሰማ እኔ ነኝ ብሎ የተናገረው እግዚአብሔር ነውና ወንድማችን ጸሎትህንና አቅጣጫውን በትክክል አስተካክለህ ብትጸልይ መልካም ነው። እኔም ያንተን ሐሳብ እጋራለሁ። በአርሲ ላሉት ወንድምና እህቶቼን ወደ እግዚአብሔርም ጸሎቴን አቀርባለሁ፣ ወደ መንግስትም ፍትህ ብዬ እጮሃለሁ። ነገር ግን በትክክለኛው መንገድ መሆን አለበት ብዬ አስባለሁ። There is a miracle of that way up out. There is a special grace. እና የህዝብ ነው 200 ዓመት ራሱን የሚቀይር እኛ ራሱ ተቃጠል ነው። አይሞታ እኛ እኮ ያው ተቀራብሮ ነው። ግን በጣም ይገርመኝ የእውነት የወንጌል አማኝ ናቸው እነኚህ። ከነኚህ ጋር ተቆጥረን ነው 30 ሚሊዮን ደርሰናል የወንጌል አማኞች ተብለን የምንጠራው። በጣም ነው የሚያሳዝነው በእውነት። አንድ ወንጌል ገባኝ ከሚል መጽሐፍ ቅዱስን ከሚያነብሰው ይሄ ይጠበቅ። ይሄ እኮ አምልኮተ ሰብ ነው። በቃ ለምንድን ነው ኦርቶዶክሳውያንን የምንቃወመው? እነኚህን በጉያችን ሸሽገን ማለት ነው። እነኛ አሰናካዮች እኮ ናቸው፣ ጣፍተው ህዝብን የሚያጠፉ ናቸውና በጣም የሚያሳዝነው አንድ መንፈሳዊ አባቱ የሚራክል መንፈሳዊ አባት ደወለ ተብሎ ምንድነው እንደዚህ የሚያደርጋቸው? አልገባኝም። ማለት በአካል ሲመጣ ደግሞ ሊያመልኩት ነው ማለት ነው፣ ሊሰግዱለት ነው። ይኸውላችሁ ሰግደው እኮ ነው ጸሎት የሚቀበሉት። ኧረ እባካችሁ እንዴት ነው አካሄዳችን? ወዴት ነው ወገን? ኧረ እናስተውል። በጌታ በኢየሱስ ክርስቶስ ሃሌሉያ። ማናንተ ዘይት አምጣ። መጥበሻ ይመስል በየሰው ጭንቅላት ማን ነው? ጳውሎስ ነው? ጴጥሮስ ነው? ከሐዋርያት ማን ነው ጭንቅላቱ ላይ ዘይት የተደፋበት? አይደለም። እነሱ በማን ጭንቅላት ላይ ነው ዘይት የደፉት? ይሄ እኮ ብሉይ ኪዳናዊ ነው። ብሉይ ኪዳንን ከአዲስ ኪዳን እኮ መለየት የማይችል ያኮ ጥላ ነው። ዘይት ቅባት እያመጣ በሰው ጭንቅላት ላይ እኔ አንድ ጊዜ አንድ ቦታ የሰማሁት ነው። አንዱ ልጁ ጌታን አያውቅም፣ እንግዳ ነው። ፌሎ ላይ ምናምን መጥቶ ቁጭ ብሏል እና እንግዳ የመጣ ሰው ሁሉን ያያል አይደል? ዝም ብሎ ፈዞ እንዴ አገልጋዩ ና አንተ ልጅ ና አለው። ለመጀመሪያ ጊዜ ጴንጤ ቸርች የመጣው መጣ። ዛሬ የቅባት ቀን ነው። ምን አልክ? የቅባት ጌታን አልተቀበለም እኮ ገና። የቅባት ቀን ነው ዛሬ። የቅባት ተንበርከካለ ውሃ ላዩ ላይ። ከዛ በኋላ ማን ራኤል ዘይት አምጪ፣ እሳት። ልጁ ግራ በቶ ጋሼ ልታቁላላኝ ነው እንዴ? ሽንኩርት ብቻ ነው የቀረው እኮ ምንም ሌላ ዘይት አለ፣ ውሃ አለ፣ እሳት አለ። ምን ቀረ? እውነት ነው ያስብላል ወገኖቼና እንግዲህ አንዳንድ ጊዜ ስርዓቶቻችንን መፈተሽ ያስፈልጋል። የብሉይ ኪዳን ስርዓትና የአዲስ ኪዳን ስርዓት ተቀላቅሎብናልና
አሁን ወንድማችን እንዳለው የብሉይ ኪዳን ስርዓት ነው ይሄ። ዘይት አምጥቶ መቀባት ማፍሰስ ምናምን የለም እኮ በቃ ኢየሱስ ክርስቶስ በስጋ ከተገለጠበት ጊዜ ጀምሮ እኮ ሐዋርያትንም ሲቀባ እናይም ሐዋርያትም ሲቀቡ አይተን አናቅም። በቃ በደስታ ዘይት ተቀባ ይላል ክርስቶስ። የተቀባው ነው መሲህ ሆኖ መጣ። ከዛ ውጪ የለምና በጣም የሚያስቀው አንድ ቸርች ላይ ነው አሉና አንድ አዲስ ልጅ ሄዳሉ ወደ ቸርች። ከዛ በኋላ ና ልጸልይልህ አሉ። ፊት ለፊት ወጣ። ከዛ በኋላ እንደዚህ ፊት ለፊት ነው በሩና ከዛ በኋላ እጁን ጫነና አይነን ጨፍና አለው። በጌታ በኢየሱስ ክርስቶስ ውጣ ይላል። ጸጥ አለ። ውጣ እኮ ነው የምልህ በኢየሱስ ስም አለ። እዛው ለምጸጥ አለ ልጁ ማለት ምንድነው እያለኝ ያለው ብሎ ማለት ነው። በሶስተኛው ውጣ ነው የምልህ ይለዋል። እሺ ብሎ ጎንበስ ብሎ ዞር ብሎ ቀጥ ብሎ ወጣ ማለት ነው። ከቸርች ወጣ። በቃ አልተመለሰምና አንዳንዴ በቃ ነገሮችን በስርዓት በተለይ አዳዲስ አማኞች ሲመጡ ነገሮችን ሊረዱት በሚችሉት መንገድ በመጀመሪያው ወንጌል በመስበክ በማስተማር ነገሮችን ብናደርግ መልካም ነው ብዬ አስባለሁ። አገባሽ? ስንት ባሎች አሉሽ? ትዳርማ ይሁንልኝ። ስንት ባሎች አሉሽ ነበሩሽ? ቆጠር አድርጊ እባክሽ። ከሁለት በላይ እንደሆኑ ነው የማየው። በዛ ያሉ ናቸው። ባሎች ያለው ብዙ ባሎች፣ ሁለት አይደለም እስከ 5 የሚያክሉ አብሮሽ እንደ ምን ልበል በቃ እንደ ባልና እንደ ሚስት ከዚያ የካዱሽ ነገርሽን ሁሉ ያበለሻሹ ብዙ ወንዶች ባንቺ ዙሪያ አሉ። እውነት ሸት እንዲህ አትበይ አንቺ። ቤቱ እግዚአብሔር ቤት እውነት። እዚህ ቤት አይዋሽ። ጅራ ኢየሱስ አጨብጭበ ለሱ ክብር ተሰጠ። አሁን መርገም ተላላ ይመታ። ቤቱ የእግዚአብሔር ቤት ነው አለች። ታዲያ የእግዚአብሔር ቤት ማዋረጃ ነው እንዴ? ቅዱሳንን ማሸማቀቂያ ነው እንዴ? መፍትሄ አገኛለሁ እግዚአብሔር ያሳርፈኛል ብለው የሚመጡትን ሰዎች ገበና አደባባይ ላይ አስጥቶ ማዋረጃ ነው የእግዚአብሔር ቤተክርስቲያን? አይደለም፣ ማሳረፊያ ነው። እንደዚህ አይነት አገልግሎት የለም። አጭበርባሪዋ ለራስሽ ክብር ለራስሽ ጥቅም በቃ ሰው እንዲያጨበጭብልሽ እንደ ነብይ አድርገው ሰዎች እንዲቀበሉሽ ለራስሽ ጥቅም የምታደርጊው ነገር ነው እንጂ ይሄ ለልጅቷ ማነጽ ልጅቷን ለማነጽ ልጅቷን ካለችበት ድካም ካለችበት ኃጢአት አውጥተሽ አንጸሻት ራስ ወደ ክርስቶስ እንድታደግ መንፈሳዊ ሕይወቷ እንዲስተካከል ዓላማ የለሽም ፈጽሞ ማለት ነው። በቃ ነብይነትሽን አረጋግጠሻል። እግዚአብሔር ሰው እንደሆንሽ ህዝቡ አይቷል፣ አጨብጭቦልሻል። ይሄ ነው የሚፈለገው ነበር፣ ተሳክቷል። ይሄ ነው እንግዲህ የዚህ ሴትዮ አገልግሎት ይሄ ነው። የእግዚአብሔር አገልጋይ ግን እንደዚህ አይደለም። እንደዚህ ቅዱሳንን በአደባባይ አይሰብርም። ማንኛውም ድካም ውስጥ እንኳን ቢገኝ መንፈሳዊ የሆናችሁ እናንተ እንዲህ አይነቱን ሰው በህዋት መንፈስ አቅኑት ነው የሚለው እና እንደዚህ እያዋረዱ ማቅናት የለም በጭራሽ። ይሄን ነው መሪ ብዬ ስኖር ይሄን ነው መሪ ብዬ ስኖር የነበረው ስለ ማለት እንደዚህ ትንባሆ የሚያጨስ መሪ ሲጋራ እያየኸው ምን አለ አያይዝላችሁ ለተመልካች እሱም ብርጭቆ እያንጫጫው ወራኛል ነው ብርጭቆ እያንጫጫው ነው የማወራው። እውነት ለመናገር እንደ አቶ ሶፎንያስ የወንጌል አማኞችን አንገት ያስደፋ ሰው አለ ብዬ አላምንም። አሁን ያቀረብከው ወንድም ስለ አገልጋዩ ድካም እየተናገረ ነው። በእውነት አንተ የክርስቶስ ልብ ካለ የወደቀውን ወንድምህን ማንሳት፣ የተሰበረውን መጠገን፣ የሳተውን መመለስ ሲገባ በአደባባይ ስለ አገልጋዩ እንዲህ ማውራት በፍጹም አይጠበቅም፣ ክርስቲያናዊም አይደለም። ነገር ግን አንተ ሁልጊዜ ኢንተርቪው የምታደርጋቸው ሰዎች የወንጌል አማኝ እንዲሸማቀቅ ሰው እነሱን እንዳይቀርብ ከነርሱ ጋር ህብረት እንዳያደርግ የምታደርገው አካሄድ አጋነንታዊ ነው። እንዳንተ ሐሰተኛ አለ እንዴ? ከየትም እየቀረምክ አይደል እንዴ የምታመጣቸው? ነቢያት ነን ሐዋርያት ነን እያሉ የወንጌል አማኞችን የሚያሰድቡ። አሁን ወንድምህን ዳዊት ባየንበት አንተን ስናይ ምን እንበል? እውነት ነው። በጣም እንደ ሶፎንያስ የኢትዮጵያን ቤተክርስቲያን አንገት ያስደፋ የለም። ዛሬም የምናውቃቸው ብዙ አጭበርባሪዎች ድርጊታቸው እብድ ናቸው እንዴ የምንላቸውን አገልጋዮች ያስተዋወቀን ራሱ ወንድማችን ሶፎንያስ ነው። እዚህም ጋር ልጁ የተናገረው ነገር ሰምታችኋል። እኔ ብዙ ጊዜ የምቃወመውን ሰው ነው አሁን እየተናገረ ያለው ወንድማችን። በምንድን ነው ግን የምቃወመው?
በነብይ ነኝ ብሎ በመድረክ ላይ ቆሞ የኢትዮጵያን ቤተክርስቲያን ወይም ደግሞ የእግዚአብሔርን ሕዝብ ስለሚያጭበረብር ገንዘብ ስለሚል መድረኩን ከሰማይ ወደ ምድር ከመንፈሳዊነት ወደ ስጋዊነት ስላወረደው ይሄ ትክክል አይደለም፣ ሐሰተኛ ነብይ ይቃወማል። ነገር ግን ይቅማል፣ ያጨሳል፣ ይዘሙታል ብሎ ይሄ የስጋ ድካሙን አምጥቶ በአደባባይ ማስጣት ክርስቲያናዊነት አይደለም። ይሄ የስጋ ድካሙን መጸለይ ነው የሚያስፈልገው። ካለበት ድካም ካለበት ስጋዊነት ወጥቶ ወደ መንፈሳዊነት እንዲያድግ ክርስቶስን ወደ መምሰል እንዲያድግ እንጸልያለን እንጂ ሰዎችን በድካማቸው በስጋቸው ድካም ምክንያት መተን መሳለቂያ እናደርግም። ይሄ ነውርም ነው። ሁላችንም በስጋ ድካም ውስጥ የነበረን ሰዎች ነን። አልፎ ሁላችንም እንደክማለን። ወደ ጌታ እስክንሄድ ድረስ መውረድ መውጣት ከፍና ዝቅ ያለ ነው። በስጋችን ልንደክም እንችላለን። ለስጋችን ድካም ግን እውቅና አንሰጥም። ነገር ግን ሁላችንም ልንከሰስበት የምንችለው ጉዳይ ስለሆነ ሁላችንም ነፃ የማንሆንበት ጉዳይ ስለሆነ አነሰን በዛም ያለፈ ታሪክ አለን ሁላችንም። ስለዚህ በእንደዚህ አይነት ነገር አንድን አገልጋይ በመድረክ ላይ መጥቶ በአደባባይ መጥቶ ማሸማቀቅ ትክክል አይደለም። ነገር ግን ይሄ ማለት ግን በእግዚአብሔር ስም የሚደረግን መጽሐፍ ቅዱስን ጠምዝዞ ግን ለግል ጥቅም ማዋልን መጽሐፍ ቅዱስ እንደሚናገር ራስ ወዳድ ገንዘብ ወዳድ ተድላን ወዳድ ሆኖ የእግዚአብሔር አገልጋይ ነኝ ብሎ የእግዚአብሔርን ሕዝብ ሲበዘብዝ የእግዚአብሔርን ሕዝብ ሲያጭበረብር ማየት ግን ተገቢ አይደለም። ይሄ ሁላችንም ልናጋለጠው የሚገባ ጉዳይ ነው። በዚህ መንገድ ግን ፈጽሞ መሆን የለበትም ብዬ እንደ ግሌ አምናለሁ። እንደዛ ነው የማስበው እኔና መስተካከል አለበት። ወንድማችን ሶፎንያስም ወደ መድረክ ወደ ሚዲያ የምታመጣቸውን ሰዎች ብትመርጥ እኔ ይመለሳል ብዬ አላስብም። ደንዝዟል አይምሮ፣ ማንንም አይሰማም። ነገር ግን እግዚአብሔር ልብ ሰጥቶት ከእንደዚህ አይነት አካሉን ከማያነጽ አገልግሎት ራሱን ነፃ ቢያደርግ መልካም ነው ብዬ አስባለሁ። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም።